ወራዳ አንተ ነህ እንዴ? ማየዛት ነው ብለናለች። ልብስ ቀይረና እንሂድ። ምን አይነት የህፃን ጭዌ ነው? አንቺ ግን አታፍሪ። አሁን ይሄን ቡትቶሽን ጠቅጥቀሽ ለማየ እርጉዝ ነኝ ልትያት ነው? ምን ላደርግ? አንተ ነህ ለእናትህ እርጉዝ ናት ብለህ የዋሻሃት። አሌክስ ከወንድ ጋር ሪአክት ሲያደርግ ወደፊት ከኔ ጋር ሪአክት ሲያደርግ ግልፍጥ ይሄ አታቆም እንደ ቪዲዮ እንችለውና አረኒ ይሄ ቪዲዮ አታቆም እንደ በቃ ይመጣል ሰላም ይላታል ማለት ነው። ይሄ ውጣ ውጣ ነይ እንዲህ ነው ከሴት ጋር ሰላም ቀልደኛ እኮ ነሽ እናቴ ትሙት ዝም በል ይስቅላችኋል አለች እኮ። ሰላም ምርጥያስ ነናችሁ ይትበኔኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለአማኑ ሉፒስ እኔ በጣም ዳሪ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ልጅ ያለው ማማሩ በቃ እኮ ልጅ ያለው ማማሩ ትላለህ እኮ። አሁን ለእነዚህ ሰዎች ልጃቸው ሁሉ ነገራቸው ነው። በቃ ጸጋቸው፣ ሀብታቸው፣ ደስታቸው። ትዳርህ ሲጀምር ልጅ ከወለድክ በቃ ሌላ በአንዴ እንዲህ ከነበረ በአንዴ ይተኮሳል ወደ ላይ ነው የምልህ። ልጅ ያላችሁ ሰዎች ይህን ቪዲዮ በላይ ልጅ ደግሞ ከሌለ ኮሜንት ላይ ያው ልጅ ይስጥህ ብዬ መረቅያለሁ አሜን ብለህ ጻፍ ኮሜንት ላይ። እንደዚህ ድንቡሽ ውሽ ያለ ልጅ ምንድነው? አንተ ደግሞ ልታለቅስ ነው እንደ ተፈሳ ብለህ ስማ፣ አይን የሚያቃጥል ፈሰው ላይ ትፈሳለህ። ባለጌ ወንድ ልታራ ነው እንዴ? ስማ እንዴ የሚያስብል ፈስ ትፈሳለህ። ሰው ባለጌ ወንድ ምን አርተ መጋቢ ነህ ወንድሜ? ቦይ እያሸተትክ ነው የምትውለው። የቂጥ ታንከሩ አርማጆ ፈንድቷል እንደ ደታይ ካንሰር ይዟል። ወዳጅ ምን አይነት ፈስ ነው የምትፈሳብን? አታካብድ እባክህ። አንተ ደግሞ እቺን ተፈሳ ብለህ ስማ፣ ይሄን ፈስ ማለት ራሻዎች ቢያገኙ የጭስ ቦምብ ነው ተብሎ ማለት ነው። ጠላት ላይ ይፈተናል። ሰንደሬና ናሳ ወንድ እኔ ለምን የአፍንጫ ፀጉር ምጥል ፈስ ትፈሳለህ? እኔ ላይ እኔ ጠላት ነኝ እንደ ወንድሜ በቁመና ታራለ ሰው ላይ። ስማ ይሄ እኮ 2-3 ደቂቃ ብትቆይ በብልቃጥ ቢደረግ አሩ ነው አሉ አሩ ሳልባቲዮ አረ የአፍንጫ ፀጉር የሚጥል አልቻልኩም። መንገድ ትራንስፖርት ዝም ሞቲ ምናምን ትላለህ እንዴ? ትሽለጠለጣለህ እንዴ? ምን አጠፋው? ዝም በል ቦጆ ቦጆ ቲፒካል ዝም በል። የምን አባ ሞተር ነህ? ጥንዚዛ ዘተውታለህ እንደ ከተማ ላይ ስንት ሚሊዮን ብር አውጥተን የሰራነው አስፋልት እኮ ነው። ዝም በል። ሰው በሪፎ እየወጣ አይደለም እዚህ ላይ ሼም ውስጥ ለውስጥ እየሄዱ ነው። አንተ በዚህ አንተ ጀነሬተር ዘተውታለህ ከተማ። ስማ ምንድን ነው የልጆች አር የመሰለ ሞተር ይዘህ ወጥተኛን አንተ እዚህ ላይ ትነዳለህ? ናውረድ ኧረ ለሞተሯ ዘንላት አኮ ማሽሹ አንተ ምንድነው ደግሞ? ንቀት ነው እንዴ? ሰው ባለው ነው ታታውራኝም ንቀት ነው። ለምን ምን ፊት ነው ልትነን እስባካ ወንድ ስማ፣ አሁን 18,000 ብር ጄኔሬተር ከተማ ውስጥ ይዞ በመግባት ልጻፍብህ ወይስ በላይነሽ ጋር 10,000 ብር ቁርጥ ትጥላለህ? ቡኳን ልስጥ እያልኩ ነው ወይ ጽፋል? እስፓካ ወንድ ወይኔ ቢሮ ወይ መንግስት ቢሮ ዝም በል። ምን ቀልዱ ምንድነው? የዚህ ሰውዬ ሄልሜትን አውልቅ አታወራኝም? ፊቱ እኮ ነው። ምን ያህል ቢያስጠላ ነው እንደዚህ ያለው። አንተ ቤት ስትሆኝ አይደብርሽም የምትሉኝ ሰዎች ውሎዬ ባጭሩ ይሄን ይመስላል። ሰምዋ ሀይነሽን ጨፍኔ ልደበቅ። እሺ እጨፍን። ያ ታላ ተደበቅ። ልገላት። ለዚህ ነው የማይደብርሽ። አየሽ፣ ፈታ እያለች ነው የምትሉ። ፈታ እያለች ነው የምትሉ። ባባ እዚህ ተደብቋል። ወይኔ ደስ
ሲሉ እናንተ ደግሞ ተጨፈን ይደበቅ እሺ አንድ ሁለት ሶስት ሰሙዋ ሆዷ ብቻውን ወጥቷል። ሰሙዋ የት አለች? አይቷት እንዳላየውን አይቷል። ጨዋታውን ላለማበላሽ ታው ታናሽ ወንድምህን ምን ያየው ወይ ልጅሽን እንዴት ሆኜ እንዴት አልኩኝ? እሷን ኢምፐርሰኔት እያደረገ ሆዱን ወጥሮ ወንድሜ የሶስት ሰው ሌዘር በአንዴ ብቻህን የለበስከው ተገኘው ወይ? ነስት አንድ ወይ ወንድሜ ልብስ ወንድሜ ይሄ የተሰረቀ ነው እንዴ? አንቺ ካልጠፋ ነገር ከቨር ምሰርቅ ነው እንዴ መስሽ? አረ በእናትሽ ገዝቼልሽ ነው። ያው ሌባ ነህ ነው። አረ አንዳንድ ቲክቶከሮች ሌብነቱን ለመግለጽ አሁን ለማንኛውም ልብሱን ስመልስ አጥብልሃለሁ። ቴንክ ዩ። የሚያክል ሌዘር ታሸክሙታላችሁ። ሌባ ለመባል ገና ለገና መጫዋ ስለማይቀር መጀመሪያ ወቅተን እንገላታል። ወቅተን የሱን ሲስተር እንዳይሆን በሌዘሩ በጥፊ ብሎ ያንከባልላችኋል። በጥፊ ታው በሌዘሩ ዜና ይጅልን የመጣሁት። እስቲ ከጥሩ ጀምሪ። ዛሬ አሪፍ ስራን የተሰራቡስ ለደህንነቴ እንዳይሰጋኝ ብዬ ፊጋጓር አስቀምጫለሁ። እሺ መጥፎ ዜና ግን ሰውየው ሳያየኝ አይቀርም እና ገዩም ነበረ። ሽጉጤ ሰጥቶሽ ለምንድን ነው? ሁለተኛ እንደዚህ አይነት ስህተት እንዳትሰሪ እሺ። ሰዎች የነፍሳት ነፍስ የምታወጣው ዛሬ እኮ የሚገርም ስልክ ነው የተበላው። ዴቭ ለምን አብሮ አልመጣም? ልጅቷ በሞትና በቤት መካከል ነች። ጎልባ ወስዶ እየጨረሳት እንደ ቢምቢ። እስኪ አምጣው ስልኩን። የገንዛ ሲስተርህ ነው ወንድም ጥላይ። አይሻ ሰው እንደዚህ ይሰራል አባቴ። የገንዛ እህቱን አስኩማ ምን ነው ቦዝ ችግር አለ እንዴ? ምን ሆነ ነው ቦዝ? አስኩማ እህቴ በቃ ከአክቲንጉ ምን መሰለህ፣ አሁን ይሄ ልጅ አሪፍ አክት ያደርግ ነበር እኮ ሌዘሩ ከበደው። በቃ ምን ያርግ? ሊያስመስጠኝ ሁሉ አይችልም። ምን የሆነት ለልብስ ከመጨነቃችሁ በፊት እኛ አሪፍ አክተር ነን ወይ የሚለው ነገር ያስጨንቃችሁ። እስቲ ይሄ የሚያክል ሌዘር ለብስ እውነት ሌዘሩ አንዴ ሳይንቀሳቀስ ውስጡ ሁለቴ ይራመዳል እኮ። ቆርጠህ አካፍለኝ እውነት። እኔ ሱሪም ጃኬትም አደርገዋለሁ። ትሰማለህ? የወደክለት የሚያውቀው ሁሉ ጀርባ ያዞራል። ችግርህ ሲገዝ መለኛ ብትሆን ወቃሽ በዝቶ መላ ያሳጣል። ቀንን ሲጨልም መንገድ ሲጠፋ መከራ ምርቶ እያስጨነቀ ጊዜም ሲከፋ ጨበጥኩት ያልከው እንደጉም ይበላል። አክብሮት የልምምድ ሰላምታ ልመና ይሆናል። እወቅ በቀን 10 የት ነህ የሚሉ ተቸገር እንጂ መንፈስ ይመስል በአይን አይታዩም፣ ይሰወራሉ። ዕውቀት ሰፍቶ ስብዕና ቢያምር በሺዎች ተከባህ ዓለምን ብትዞር የወደክለት ምንም አታውቅም። አምነህ ተቀበል። አንዳንዱ ወዳጅ አብሮ ይቆማል ስራ ስታቆም። ስለዚህ በፈጣሪ እንጂ በአጃቢ ብዛት እንዳትኩራራ። ምክንያቱም ከቦልት ፈጣን ነው ሰው ከጎን ሲርቅ ሲጥል መከራ። ሕይወት ምን ቀርቶ ፈተና ቢሆን በእግዚአብሔር ጽና፣ በሱ ተማመን እንጂ ራቀኝ ብለህ ስትወቅስ የምትለው በምን ታውቃለህ? ራሱስ ቢሆን ወጥመድ ዘርግቶ አንተን የጣለው። ሰምተኸኛል? አንተ ይሄ ቡና ነው ወይስ ከጭንቅላቱ የምርም ያመጠቀው ነገር ነው? እኔ ሞቲቬሽን ከተባለ ሲጀምር እንደዚህ ካልሆነ ምንድነው አሁን አንተ ትችላለህ ከሚሉ 10 እጥፍ ይሄ ሰውዬ ይሻላል። በቃ ትክክለኛ ሰው ይጥልሃል። ፈጣሪን ብቻ ተማመን ነው በቃ፣ በሰው አትተማመን። ከዛስ አባ ጸጉር ላስቆርጥ እንዴ? እያከከው ነው። ምን ከዛሳለው ላስቆርጥ ወይ? ቡኒኒካ ከነኒ ቬሮኒካ ጋር እኔ ጸጉርህን ላስቆርጥህ ወይ? አይቺ ቬሮኒካ ከዛ ወደ ቤት እንመለሳለን። ከዛ አለቀ። ከዛ በኋላ ቡኒኒካ ነኒ አንሄድም። ከዛ ተቆርጠን ወደ ቤታችን እንመጣለን። ከዛ ቡኒኒካ ነኒ ገዳ። ኧረ ቬሮኒካ ምን ቡኒኒካ ከነኒ ደ ቬሮኒካ ጋር አንሄድም። እዛ ጉጉት ምን አስነክታህ ነው ቬሮኒካ? ከዛ ትተኛለህ። ምን
ትተኛለህ። ከዛ በህልም ከዛ ቬሮኒካን ታያለህ። አሩዲያ ይሩዲ የኔ ድንቡሽቡሽ ያራዳ ልጅም እየሸዋየ እንዴ ባኛ ስታል ታላካይ የ3 ዓመት ድሬድ ከዛ ደግሞ ሸሚዟን ለብሳ እንደ ራፐር በቃ ፋ እያለች ነው አባቢ ኧረ ፍሪኪው በአግባቡ እየፈረከ ነው የምልህ። አሜን እግዚአብሔር ለምዶ ብሎክ ያደረከኝ አሁንም ፍቅር ምናምን ብለሽ ልትጋተችኝ እንዳይሆን። አሜን እግዚአብሔር እኔ እንዴት ነው ብሎክ የምታደርገኝ? አንተ እንደዚህ እያፈቀረች አንዴ ስልኬ ላይ ደውልና ስልኬ ስክሪን ላይ የመጨረሻ ጊዜ ቆጥረከልኝ ዋላ እግዚአብሔር። በቃ አንተ ዝም ብላ አንብሮ ነገር አሳልፈናል እኮ አንተ በጄ ዋላ እግዚአብሔር። ኧረ ተለማኝ ዝምጥሽ ረበሸኝ በእናትሽ። አንዴ ስንት ቤቱ ስልክ ነበር? 942 ሊና ከልቧ ነው የምታፈቅረው። ካሞን የራሴ ላይ የደወላቸው ደንበኛ መስመር ስለተያዘ ሰው ምን ማለት መሰለ፣ እኔ ብሎክ አደርጋለሁ እንጂ ብሎክ አልደረግም። እሺ አንተ ነህ እንደዚህ አይነት ነገር ውስጥ መከተኝ እና በቃ አንተ ነህ የምትጎትተው። መጠርጠር እኮ ነበረብኝ። እንዴት ነው እንደዚህ ሰው ሊፈቀር የሚችለው የሚለው ነገር ራሱ በጣም አሳሳቢ ነገር ነበረ። አይተዋል። እሱም ያቺን የደወሉላቸውን የሚለውን ቃል እሱን ለማሰማት እኮ ነው ጥረት ያደረገችው። እኔ ግን ይሄ ድምፅ እውነት በብዙ ሰው ብሎክ ከመደረግ የተነሳ ትራውማታይዝድ ነው የሚያደርገኝ ስሰማው ራሱ። መማር ምን ይሰራል? መፍታታት ይሻላል የሚባለው ነገር ከዛሬ ጀምሮ ወፍ እንዴት ወፍ የለም። ከ5 ዓመት በኋላ ያቋረጥነውን ትምህርት ቀጥታ ብርሃኑ ነጋ ወፍ ወጣ። እሺ እንሂድ። ይቺ ውስጥ አይራ እንግዲህ ውሻው መልካም ትምህርት ልጆች ብሏቸው ነው። ዛሬ ግን ለዛ ጆዋና ሙቲ ሄዱ። ባክሽ ይመጡልሻል። ይሄን ድንጋይ ለማንጠለው እንኬስ አዎ፣ እነዚህ ያበላሹናል። ሊማሩ ፎር ኢትዮጵያ ነው። መቼስ እኔ ማስበብ ቦታ እየሄዳችሁ አይደለም? ሂድ ከዚህ በእናትህ። ጥላውን ገሰሰ እኮ ለአንተ ነው ተማር ልጄ ብሎ የዘፈነው። ኧረ ጥላውን አይደለም ድብና ኧረ አለማየሁ እሸቴ ነው። እኛ መማር እንፈልጋለን። መቡዘን መሮናል። ከህይወታችሁ ውጡልን በቃ። እና እነዚህ ዜብራ መስራችሁ ነው የምትሄዱት? አዎ አንዘርፍም። ምድረ ሌቦች። የባንክ ቤት ሰራተኛ መስለህ ገብተህ ባንክ ልዘርፍ አላውቅም። ጁዋና ምን ያህል ቢተማመኑባችሁ ነው እንደማትማሩ? ተማር ልጄ እንደማትማሩ በጣም ነው የተማመኑባችሁ ነው የምላችሁ። ያው እነሱ ደግሞ ሊበሉ ነው ስልክ። ምን አባ ነው ሲል የምታፈጥ እንደዚህ አይነት ሲስተም አለ። ይቅርታ እሺ አባት። ስልክህን እንግዲህ ተበልተሃል። ፈጣሪ ያውቅልህ። ትምህርት ቤት ጠፍቶባችሁ ነው? አገቡም እንዴ እናንተ? ከሰፈራችን ርቀን አንማር ስልህ አልሰማ ብለህ ይኸው ትምህርት ቤቱ ጠፋብን። እኔ ምን ላድርግታለሁ? በቃ ያን ሰውዬ ለመጨረሻ ጊዜ እንጠይቀውና ካልሆነ ይቅር። ትምህርት ቤቱ መንገዱ ጠፍቶባችኋል። አንተ ጋይስ ታብ አድርጉ። ያረዳጆች ምን ሸጥሩን እኮ ነው። አረ በሚለው በቃ አረ ኪፍት ለቅለቅ ያረጋችሁ የኔ የማታ ስራ። እኔ ምላ አባ እዚህ አካባቢ የሆነ ትምህርት ቤት ነበራ። ምንድነው ትምህርት ቤቱ ስም? እስኪ አንተ ስኩል የሚለው ላይ ኤስቴቲክስ ነው የሚለው። ኤስቴቲክስ የሚባለው እኔ እንጃ። እዚህ አካባቢ አንድ ትምህርት ቤት ነበረ። እሱን ከ5 ዓመት በፊት ፈርሷል። እነሱ ከወጡ በኋላ ፈረሰ። ልንማር አይደለም እንዲመጣ ነው። አረ አይደልሽ ምን ሽፍት ይሰጣችሁ? አረ ሸጥሩናል እኮ ለቅለቅ እያረጋችሁ ምን ልንላቸው ነው? በቃ በሲክስ እንደተማረ አንድ ፔሪድ ራሱ አልተማረ። ምን እሺ፣ በቶሎ መጣችሁ። ሸት ዩር ማውዝ
ኧረ አይደለም መምህር ፈጠን አስተምሮን የሚሄድበት ቦታ ስለነበርኩ ነው አይደል? መሰረተ ትምህርት ነው የምትማሩት። እንዲህ ደግሞ ትምህርት አለ እንደዚህ የሚሄድበት ቦታ ምናምን አስተማሪ። ዛሬ ስለምን ተማራችሁ? እውቀታችንን ማን አካፍልም ይኸውልህ እዚህ ጋር ግፊት የሚባል ነገር አለ። ደም ግፊት ነው? አይ የዚህ ፊት ነው። አንተ እኮ ጭንቅላት ቬሎሲቲ የለም እንዴ? አይ ማንቸስተር ሲቲ ምኑ ጅል ነው በላ አንተ። እነዚህ ለድራማ አይደለም የምርም አልተማሩም። ምን በቅጥቅጥ ነው? አይ በሎንቺ ስለምን እንደሚያስተምር ታውቃለህ? ስለ ሰለብረብ ባለብረብ ሞሎብለብ ባለብለብ አያውቁም። የቆጡላ ወርድ ብላ የብብቷን ጣለች። እንዴት እንደሚሰጥ አላውቅም። ቬሎሲቲ ማንቸስተር ሲቲ ጊፍት ምን ልትሆኑ? አምጪ ስልኩ የምን ትምህርት ነው? ትምህርት ቤቱ እንደሆነ ፈርሷል። ቲክቶክ ይሻላችኋል፣ ሞክሩት፣ ይሰራል። ጉድ ዳራ እየዘለላችሁ ዘለሉ ዘለለው ሚኒስትሪና ማትሪክ ላይ እንዲህ የሞላ የሚወጣ ጨቅ ተማሪ ነው ያለው። በቃ እየዘለላችሁ ዝልል። እስቲ ፈተና ተፈትናችሁ ይሄ ሜትድ የምትጠቀሙ ካላችሁ ኮሜንት ላይ አለን በሉኝ። ሰላም አባት እንዴት ነህ? አለን ከኪም በርገር ነው የመጣ ነው። ይሄንን በርገር በ5 ጉርሻ ከጨረስክ ይሄንን ብር እሰጥሃለሁ ማለት ነው። ጋብዘኸውም 600 ብርም ወንድም ጥሌ ትችላለህ? እርግጠኛ ነህ? በ5 ጉርሻ እንግዲህ እንቆጥራለን አብረን ማለት ነው። ለኔ አሰጠኝም በአንድ ከትልህ ነበር ወንድሜ። ቺፕሱ ምናምን አይቆጠርም አይደል? ከ5 ከበለጠ አንድ እንኳን ከበለጠ አልሰጥህም። እዚህ በ5 መጨረስ ሙሉ ጥርግርግ ደግሞ በ3 ጉርሻ። እኔ ሙሉ ጥርግርግ በ3 ጉርሻ ይሄው በስ እንደሱ በአንድ ነው። እኔ ደግሞ ሊያስወጣ መስሎኝ ከተተው እንደሱ ነው። አንድ ቀጣዩን ይጎርሰዋል ወይ? ወይኔ ጋብዞትም ጨርሰዋል። እርግጠኛ ዋጡት ምራቃችሁን የሚያዋጥኩኝ ነው። እሺ ያረዳጅ ዋጥ አንድ ነው እየቆጠራችሁ። እኛ ቀጭን ሽሮአችንን እንበላለን፣ እሱ ይብላል። እንግዲህ እንደተሸነፉ እየተሰማኝ ነው። ኦፍ ኮርስ እሺ ኤርፎን የራሱ ወለቀ። ሲርበኛ የሰውነት መንቀጥቀጥ ያጋጥመኛል። ኤርፎን ገጭ ይወድቃል። ስልክ ተደወለለት። እባክህ እዚህ ምግብ ላይ ነኝ። ምን አዘጋበትም እንዴ? ከዚህ የሚበልጥ ነገር አለ? ያው ዘጋው። ክትት ወንዱ በሁለት ጉርሻ ጨርሶታል ማለት። ለማላመጥ እንደውም የወላ ሰዓት መውሰድ የለበም ነበር። ሳህኑ የኛ ነው። ሳህኑ የኛ ነው። በተጨማሪ ለመጋበዝ ከፈለክ ጥሩ ስለሆነ ዛሬ እንትን ያልከው መስቀል ፍላወር ጋር ነው የምታገኘን ማለት ነው። ስለዚህ መስቀል ፍላወር ጋር እንጋብዛለን ማለት ነው። እሺ የገጩን 600 ብር ሂድና ሌላ በርገር ገዝተህ ብላ። ይቺማ ምንም ጠብ አላለችም ከሰውነትህም። ቃል ግቡልኝ አትረሱኝም አይደል? በቃ አትረሱኝም። ካዶር ነገ ጠዋት ስነቃ አልጋችሁ ባዶ እንደሆነ ሳየው እንዴት እንደምችለው አላውቅም። ዶርሙ ሙሉ እኮ የምትወርሰው አንተ ነው። በዛ ላይ ላይት አጥፋ ምናምን የሚል የለ። አትቀልድ ማስቲ። ካፌ አብሮኝ የሚሄድ የለ። ላይብረሪ እንዲ ብሎ የሚያስጨንቀኝ ለምን አንተ ማታ ማታ በህልሜ ሳወራ እንኳ የሚቀሰቅሰኝ የለም። ለምን አንተ ብቻ ትቀራለህ? እናንተ ከሄዳችሁ እናንተ እኮ ጓደኞቼ ብቻ አይደላችሁ ቤተሰቦቼም ናችሁ። ይልቅ ቤኪ ተነስና ሸኘን እንውጣ። እምቢ ያለኝ እንጂ ቻል ብለው ወዴ መጨረሻ ላይ የሚቀረው ሰው እኮ በቃ ልቡ ሁሌ ነው የሚነካው። እኛም መለያየት ከብዶናል፣ ግን ዩኒቨርሲቲ የመጣ ነው ለዚህ ቀን። እኛ መንገድ እንደከፈትንላችሁ እናንተ ደግሞ እንድትከተሉ። የአንድ ዓመት ልዩነት እኮ የአይን ጥቅሻ ያለው። እናንተ ስትወጡ እዚህ ያለው ትዝታ ይናፍቀኛል። የግቢው ድባብ እናንተ ስትኖሩበት ነው ደስ የሚል። አሁን ግን ባዶ ጭጋግ ነው የሚመስል። ኧረ ተው ወንድሜ፣ እዚህ ነው ያለማ አይክፋ። ተመልከተኝ ቤኪ፣ ጓደኝነት በግድግዳ አይወሰንም። አሁን እኛ የምንሄደው መሄድ ስላለብን ነው።
አንተ ስትመረቅ እኛ በስራ ዓለም ጠብቀን እንቀበላለን። ያኔ ታሪክ እንጂ እንባ አይኖርም። ጠንከር ወንድሙ ና በቃ ተመለስ። ተስፋ የቆረጥክ ቀን ይቺን አንብባት። እዚህ ላይ ወደፊት አብረን የምንገነባው ህልም አለ። ግን ቃል ግቡልኝ አትረሱኝም አይደል? እንዴት እረሳለሁ? ያን ጃኬት የወሰድክብኝን እኮ አልተቀበልኩም። እሱን ሰበብ አድርጌ እመጣለሁ። ለሆነለትማ ተስፋ ምራት ነበር። ይቺን የዶርሟን ላይ ያሳለፈ ያውቃታል። ብርቱ ሁን፣ አንተ ጎበዝ ነህ። ይህ 1 ዓመት የራስን ማንነት የምትገነባበት እንጂ ብቸኛ የምትሆንበት አይደለም። በሚቀጥለው ዓመት በዚህ በር ስትወጣ እኛ እዚህ ቆመን እንቀበላለን። ሰዎች ዩኒቨርሲቲ የምንገባው እውቀት ፍለጋ ብቻ ይመስላቸዋል። ግን እዚህ ግቢ ውስጥ ከዲግሪ በላይ የሚከብድ ህይወት አለ። ምንድነው የጻፉላቸው? መታወቅ በድንገት የጻፉለትን ስክሪንሻት አድርጋችሁ ኮሜንት ላይ። ግን ዛሬ የተረዳሁት አንድ ነገር አለ። ዩኒቨርሲቲ ጓደኛ ብቻ ሳይሆን ቤተሰብ የምናፈራበት ቦታ መሆኑን፣ ደም ሳይቀላቅለን ወንድማማች የሆንበት፣ ካፌ ላይ የተካፈልነው እንጀራ ሳይሆን ህይወታችንን ነበር። መለያየታችን ለጊዜው ነው፣ ቤተሰብነታችን ግን ለዘላለም ነው። እስከዚያው ድረስ የጋራ ህልማችን ጥላ ይሁን። ወዳቸዋል። የጻፉለትን ነገር እስቲ ስክሪንሻት አድርጉና ኮሜንት ላይ ጻፉልኝ። እኔ ምን እንዳሉት ማንበብ እፈልጋለሁ። ዳቦ በአሜሪካ ውስጥ የዳቦ ዋጋ ስንት ነው? አሁን 10 ብር ይዣለሁ። እስቲ መግዛት እንደምንችል እናያለን። እስኪሬ 10 ብር ምናምን ትላለህ እንዴ? $10 ነው ያዝከው። $1 እኮ በስንት እንደሚመነዘር እናውቃለን። ምን የዶላሩን እንትን ዝናውን ዝቅ ታደርገዋለህ? $1ማ 1 ብር ቢሆንልን እኛ ከብረናል ማለት እኮ ነው። አባቢ እዚህ $10 ቢመጣ ማለት ነው እኔ ሳምንት በላበታለሁ ምግብ። እሱ እዛው ወጣ ብሎ ዳቦ ይገዛበታል። አሁን $1 ምንዛሬ ስንት ገብቷል እኮ እዚህ ሀገር እኮ አስደንጋጭ ቁጥር ላይ እኮ ነው ያለው እኮ። ሰማይ ዳመነ አጉረመረ $1 እንዳያችሁት 4 ዳቦ ነው የገዛሁት። ዋጋው ደግሞ 1 ብር ነው። እንደምታውቅ 9 ብር ነው የመለሰችልኝ። አንተ 1 ብር ምን አትበል። ኮሜንት ላይ አሳውቁኝ። መቻችሁ አንተ 4 ዳቦ $1 ዶላር እኮ ምንዛሬ ስንት ገብቷል? ኮሜንት ላይ ጻፉልኝ እኮ። በእኛ ቢሆን እኮ ጨቅ ዳቦ ነበር እኮ የሚችለው። ማለት ይሄንንማ አስልታችሁ እንድነግሩኝ ይፈልጋለሁ። አንተ ደግሞ ይሄን ቪዲዮ ካየው ዶላሩን ብር አትበል። እኔ ሲጀምር ከዲያስፖራ የሚያናደኝ ነገሩ ይሄ ነው። በቃ ዶላሩን ብር አትበሉብን። ተመስገን እባላለሁ። ከልጅነት ጀምሮ ጎበዝ ኳስ ተጫዋች ነኝ። ቢሆንም ግን እስካሁን ምንም እድል አላገኘሁም። ሰራራቸው እድል ለማግኘት እየሞከርኩ ነው። ዓለም ላይ እንዳሉት እንደ ታላላቆቹ ሮናልዶና ሜሲ ትልቅ ደረጃ ለመድረስ ብዙ ኪሎ ሜትር አቋርጬ አዲስ አበባ መምጣት ሀብዬ ኳስ ጉዞዬን ጀምሬያለሁ። የኳስ ጉዞ ሄሮማ እዚህም ባክ ምንም ጠብ የሚል ነገር የለም። አሁንማ በሰላም ገብቻለሁ፣ አትጨነቂ። ልጄ አደራ ራስህን ጠብቅ። አበቃቸውሽ። እሺ አባ እዚህ አካባቢ ኳስ ማሰልጠኛ አለ እንዴ? እዚህ ጋር ልትሻለኝ። እሺ አመሰግናለሁ። ጭራሽ የኳስ ማሰልጠኛውን የማታውቀው ቀጥ ብለህ ዝም ብለህ ነው የመጣኸው? ቶሎ ስዊች ናተ ተመለስ በለኛው ደገም እንደነሱ መሆን ይችላል። ገባው ዳይ ተመለስ። ይኸው ፓስ የስ ሻምፒዮን አምጣ ኳስ ጎበዝ ግፋ 1-2 ሂድ ፓስ ኩሽ ፓስ እናንተ ጋር መስጠት ፈልጌ ነበር። እሺ አሁን ትሬኒንግ ላይ ነኝ። በኋላ ስንጨርስ አውራ ነው ወደዚህ። መልካም የዛሬ ትሬኒንጋችን ይሄን ይመስላል። ሮብ በሰዓታችን እንገናኛለን። 12 ኩሽ ወይ በኋላ አወራለሁ ብለኝ ነበር። አሁን በጣም ቸኩያለሁ። ሌላ ጊዜ አወራለሁ። እሺ አሁን በጣም ቸኩያለሁ። አላም ኳስን ይዘራ። ኧረ ተው ወንድሜ ተዋዋራው። በኋላ አወራለሁ ምናምን ምን አለ አሁን ቆመህ ብታወራው። እኔ እኮ ሰው እኮ አይላጥብህ አንዳንድ ጊዜ። እንዴት ረሳሁት በእናትህ። ምን ሆኜ ነው? አንድ ኳስ አሁን አየህ አንዱን ኳስ ሊያመጣ ሲል በእርግጠኝነት እስኪሉን እያየምና ይደመምበታል። ከዛ አንተ እንደውም ትፈርማለህ ይሏል። በቃ የዚህ ፊልም ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። ስልክሽን ረስተሻል ብዬ ቴክስት አደረግላት።
አታፍርም እኮ ተመልሳ ትመጣ ይሆናል። መጣች። ስልክሽማ እጅሽ ላይ ነው እህቴ። በምንድን ነው ቴክስቱን ጠርቶ ነው እንደ ነገረሽ? ኧረ ከፈተችው። ከራሷ ጋር አይደለችም ልጅቷ እኮ። የት ነው ያለው? ፈልግ። እኔም እኮ አላየሁኝም እኮ። የት አይተህ ነው ታዲያ? ስልክሽን አልከኝ። እሺ ስልክሽን ምን አልኩኝ? ስልክሽን ተሽልሻል አልከኝ። ፍቅር አስጠብቂያቸው። በምንሽ ነው ያለሽ? ማሪ በእግዚአብሔር አስጠብቀውኛል። በእግዚአብሔር እሺ። የት አድርገህ ነው? በእናት በእግዚአብሔር ማሪ እኔ መሳየሁኝ። እኔ አላየሁኝም። አሁን ስልክሽን ጥለሽ ሄደሻል። ኧረ ማዛግ ታዲያ በምንድን ነው እንደዛ ያልኩሽ? አሁን ቴክስት እንግዲህ አሁን ምን ይባላል? እሺ ምንም የሱ ጥፋት አይደለም። አንቺ ራስሽ እንዴት ነው እንደዚህ አይነት ነገር ሚስ አንደርስቱድ የምታደርጊው? that is crazy። ማማን እኮ እኔ ስራ ልቀይር መሰለኝ። ደከመኝ እኮ በዚህ በእናታችሁ። ምን ነው የአረብ ሀገር ሽንት ቤት ማጽዳት ይሻላል እኮ። ህዝቡ ስማ ካልሲ 3 ወር ነው የሚያደርገው። ይሄ ጫማ ግዙፍ ነው። ስማ ውሃ ከአባይ ካላሰረን አይበቃው። እሺ ቆይ አሁን ውስጡ ሰላም ነው? ድምፅ የለውም? አንበሳው ጦርነት አረግሽው። የአንዳንድ ሰው ጫማ ማለት ነው ተረከሱ አካባቢ አይጥ ሙቶ ነው የሚመስለው። ግራ ገባን እኮ። ስማ የአፍንጫ ፀጉር እየጣለብን አስቸገረን። አፍንጫ ሰበል አፍንጫ ጠንጋራ ያረጋል። የአንዳንድ ሰው ሽታ እግር አልቻልንም። ለዛቆ ነው። አሁን እሺ ስንት ብር ነው የምከፍለሽ? አንበሳው ትራምፕ እንደ ይወልቃል አይወልቅም ነው። አሁን ይወልቃል አይወልቅም ነው። እዚሁ ላይ ነው የሚታጠበው። እሺ 120 ብር ትከፍላለህ። ለምን 120 ተወደደ? አስተካክሉ፣ ሂሳቡን አስተካክሉ። ይውጣ አብሽር ወጣ። አፍንጫው ላይ ፀጉሩ ሞተ ነው ብለህ ታረጋለህ። ስማ መቼ መከላከያ ጫማ ጥፊ ተማታ? እኮ ጫማ ጥፊ። ስማ አፍንጫ የሚያዞር ጫማ። ወይኔ ልጁ ምንድነው ብለህ ነው አድርገህ የመጣው? ይሄ ተረስተዳተ ሁሌ ይሄ ልጅ ሁሌ እያማረረ ነው ቪዲዮ የሚሰራው ነው የምልህ። አንተ ማማረር ያምርበታል ሰው፣ እሱ ላይ ግን በጣም ነው የሚያምረው። ይሄ ልጅ የሚመቻችሁ ሰዎች ብቻ በላይ ግን እንደዚህ አይወድቅም ጭራሽ። እግዚአብሔርን የት ነው? ባህር ዳር ነው አይደለም? እንትን አድርገህ ባህር ዳር ነው ሐዋሳ ነው? ኧረ ችግር የለውም ዝም ብለህ ሂድ። ኧረ ተው ማርያም አትፍራ። ዘና በል። ወይኔ ቆይ እኔ እንደዚህ ሳረገው ወዴት ነው የምትሄደው? እዛ ሂጂ በዚህ መሄድ ነው መዝናናት ነው ፈልገው። ምን እንትን ነው መጀመሪያ ጣራን እንደዚህ ሳይጎበኝ ታድለ። ኧረ ጋብዙኝ፣ ባህር ዳር ጋብዙኝ። ተው እኔ እንደዚህ መንዳት ፈልጋለሁ። ዘመዶ ገኔ አንዴ እጃ ቃለው እኔ ድሮ። ከዛ ይሄ ሀብታሞቹ ሚዝናኑበት ነው ብለው አታለው መለሱኝ ወደ አዲስ አበባ ወላጆቼ። እንዴ ነው ደስ የሚለው ማርያም አይዱም እንዴ መሀል ላይ ሙሉ ወክ እያረክ ነው። ወደ ባህር ዳር ውሰዱኝ፣ ጋብዙኝ። ተው ባህር ዳር የት አላችሁ ባህር ዳሮች? አንዷ እህቴ እዚህ ቲክቶክ ላይ እርጉዝ ናትና ፈጢራ አማረኝ ያለች ቪዲዮ ሰርታ ነበርና ብዙ ሰው ቪዲዮዋ ላይ ታጋርገውኛልና የኔ ቆንጆ ይሄ ቪዲዮ ያግዝሻል ብዬ ተስፋ አደርጋለሁ። የበለጠ እንዲያምራት ነው ታዲያ የሰራሽላት? ሰርቼ ያመጣልሽ ነበር። አሁን ግን ያው አጠገብሽ ያሉ ሰዎች ይሰሩልሻል ብዬ ተስፋ አደርጋለሁ። ብዙ ሰው ይሄንን እያዩ ማለት ነው። ግን እኔ ደግሞ የኔን ላሳያችሁ። 3 ኩባያ ፎርኖ ዱቄት፣ ጨው፣ እርሾ፣ ይስጀምር የሀብታም በቃ የሀብታም አይቷል። ይሄንን መፍጫውን ሳየው ማብኪያውን ካየሁት በኋላ ተረጋጋው። በቃ የሀብታም ነው። ይሄው የተጠቀምኩት መጠኑና ግባቱ በእጁ አታቦካም። ገባህ? ማብኪያ እያለ ግባቶቹን በዚህ ማ ኤነርጂዋን አታባክንም። ፈለጋችሁ ማድረግ ትችላላችሁ። ግግሊቱ እንደዚህ በቃ ጣታችን ስነካው ወደ ውስጥ ገባ ማለት አለበት። በደንብ እንደቦካ እንድናቀው ማለት ነው። እዚህ ጋር እኔ ወደ 5 ቦታ እንደዚህ ከፋፍዬ ክብ ክብ ቅርጽ አስይዤ ለ15 ደቂቃ የሚሆን ትንሽ ሬስት እንዲያደርግ እተወዋለሁ። ሲጀምር ግን ኧረ ተው ግን ለምንድን ነው እርጉዞች ብቻ ያምራቸዋል ብላችሁ የምታስበው? እኔ ራሴ ረሀብተኛ እኮ ነኝ፣ እኔም ያምረኛል።
እሱ አሁን 15 ደቂቃ እረፍት እስከሚያደርግልኝ እዚህ ጋር ደግሞ ሻይ በወተት እሰራለሁ ማለት ነው። ወተት በሻይ ነው እንደዛ ነገር አንተ እሱ ነገር ግን ኮመን ነው ማለት ነው። ሻይ በወተት የሚባል ነገር እንዴት ነው ሰው ግን የሚጠጣው? ስኳር አልተጠቀምኩም። በፈጢራውን በማርስ ምንድነው የቀዩ ነገር የጨመርሽው? ማርኬ እሱ በደንብ ትክክ ብሎ እስከሚበስልልኝ እዚህ ጋር ፈጢራዬን ማዘጋጀት ጀምራለሁ። እዚህ ጋር ዘይት ወይ ቂቤ ታረጋለህ። ፈጢራ በቃ የሆነ እኔም ሊያምረኝ ነው። በቃ እኔም ሊያምረኝ ነው። እንደዚህ በቃ እንደምታዩት ልክ በቃ ስስ እስከ ነጠላ እስከሚመስል ቺኮች፣ እስቲ ባል ካላችሁ ይሄንን ቪዲዮ እያያችሁ ከሆነ ዛሬ ማታ የፈጠነ ለባላችሁ ስሩለት። በቃ ከዛ ምንም ነገር ነው የሚያደርግልሽ። በቃ ፍቅሩ ነው የሚጨምረው ነው የምልሽ። ሰዎች ቪዲዮን ስክሮል አድርጉት። እንደዚህ በደንብ አድርጋችሁ መጥበሻ ላይ መጥበሻው ራሱ ደስ ሲል ከማድረጋችሁ በፊት ግን በደንብ መለጠጥ አለባችሁ ሊጡን ማለት ነው። እዚህ ጋር እንደዚህ ያገራበጣችሁ እንዴት የሚያምር ዳቦ እንደወጣባችሁ እሱ ነው ዋናው ነገሩ ፈጢራ የሚያስብለውና በመጨረሻ እንደዚህ የሚያምር ፈጢራ ይሆንላችኋል። እኔ በማር ነው ደግሞ የጾም ነው በእንደዛ ከሁለቱ አንዱ አድርጌ ነው የምበለው። ማሩ ራሱ ወለላ ማር እሷ እንኳን በእንቁላል አማረኝ ነበር ስትል የነበረውና እኔ ደግሞ እንደዚህ ነው ሰርቼ ማሳይሽ። በፒናት በማር ፈለጋችሁ እንግዲህ ላዩ ላይ ቡርቴ ጨምራችሁ ገላብጣችሁ። ይሄ ለነገሩ ለምን ስሟን እጠራለሁ? ለምን ስሟ በቅጡ ሽሮም አትችል ሴትዮ ይሄንን ስሪልኝ ብላትም እንዴት ጠገብክ ብላ በዚህ ነው ምገባልኝ። ፒናት ባረርና ማር አንድ ላይ ቀላቀልኩት። ፈጢራው እንደዚህ ያዘጋጀሁት ያፈላሁትን ወተት ኧረ ውሰጂኝ፣ የት ነሽ? ኮሜንት ላይ ጻፊልኝ የት ነሽ? እኔና አንቺ አንድ አይነት ቦታ አይደለንም ምናምን አይደል ያልሻት? እኔ እመጣለሁ። የት ነሽ አንቺ? እኔ ራሱ ጀምበለው በጣም ይጎመጀው። ምን ጥበበኛ ሰው ናት አንተ። ጆይ ሆፕ ሰው የቪዲዮ ያግዝሻል ብዬ ተስፋ አደርጋለሁ። እኔንም አግዞኛል። ሰዎች ሰርተው እንዲያበሉሽ ተስፋ አደርጋለሁ። በደንብ ነው እኔንም የሚያግዘኝ። ረሃቤን ጨምረሽብኛል ነው የምልሽ። ቤት ልለቅ ነው ብሎ መናገር እንደዚህ ያስጨንቃል? እነሱ ጥሩ አከራዮች ስለሆኑ ስለምወዳቸው ቤቷንም ስለለመድኳት፣ በዛ ላይ ደግሞ የመጀመሪያ ነች። ከቤት እንደወጣው እዚህ ነው የገባሁት። እነዚህ ምክንያቶች ተደማምረው ነው መሰለኝ ከፋኝ። ባርባር አለው ሆድ። ለውጥ ደግሞ በህይወት ውስጥ ግድ ስለሆነ አንዳንዴ እንኳን መተው ያለብን ነገር አለ እና እንደምታዩት ዛሬ መጨረሻ ቀኔ ነው። እቃዬን አዘገጃጀው። ወንድሜ ሊያግዘኝ መጣ። ሊያግዘኝ ሳይሆን እውነት ለመናገር እቃውን እንዳለ እዛኛው ቤት ሊወስደው መጣ። እኔ በዚህች መኪና በአንድ ዙር የሚያልቃል መሰለኝ ነበር እቃዬ፣ ግን ቻለው። የሚገርማችሁ ወንድሜ ምን አንድ ፍራሽና ሁለት ባሊ ነው ያለሽ እያለ ቡሊ ያደረገ ነበር ያደረሰኝ። መጨረሻ ላይ ለመስራትም ለምንም ደክሞን ስለነበር ውጪ ወተን ምሳችንን በላን። ሽሮና ጥብስ እንዴት አንድ ላይ ታረጋላችሁ? እቃውም ሽሮና ጥብስ አብሮ ወንጀል ነው ራሱ። ማስተካከለውም አይመስለኝም፣ ደክሞኛል። እና ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ መጋረጃ ቤቶችና ፈርኒቸር ቤቶች አናግሩኝ በኢንቦክስ እና ሌሎቻችሁ ደግሞ ቻው በሉ። እሺ እኛ ቻው ማለት ብቻ ነው ያለብን። እኔ ዝም ብዬ ልጨምርና ኮላብ አድርጉ ከዚህ ሴትዮ ጋር ቆንጆ መጋረጃ። ግን ቻው አሌክስ ከወንድ ጋር ሪአክት ሲያደርግ ወደፊት ከኔ ጋር ሪአክት ሲያደርግ ይሄ አታቆም እንደ ቪዲዮ እንችለውና ይሄ ቪዲዮ አታቆም እንደ በቃ ይመጣል ሰላም ይላታል ማለት ነው። ይሄ ውጣ ከሴት ጋር ሰላም ቀልደኛ እኮ ነሽ እናቴ ትሙት። ዝም ብለሽ ስቀላችኋል አለች እኮ። እሺ ይሄ ጃታ ነው ያስቀኝ እናቴ። ቀልዱ ራሱ ሌላ ልቀይር። ውስጥ እንግባ እንስራው። ሌላ ቪዲዮ እንስራው። ቪዲዮ ነው? አዎ ውስጥ ይቻላል። ነይ ኧረ ምርጥ ቪዲዮ እንሰራለን ውስጥ ዘመኝታ ቤት ምርጥ ነይ መኝታ ቤት። እኔ ሪአክት ያደረኩበትን ቪዲዮ አሌክስ ሪአክት ሲያደርግበት ታየኝ ማለት ነው። ስሙ ሜንሽን አድርጉ ኮሜንት ላይ። እኔ ያለሁልሽ ብሎ ከሁሉ ሰው ጋር ካራረቀሽ በኋላ ከዛ ጥሎሽ እንደሚሄድ ሰው ክፉ የለም። እውነቴን ነው። ምን አለ ከሰዎች እንኳን ባይለይሽ ሞትልሻለሁ ምናምን እንዳለው ነው። እሱን አምና ከሰዎች ጋር ዝም ይብልሽ። ከሰዎች ጋር እንደ ወደዛም በዚህም ብሎ ግን ጥልጥል ያረግሽና ልክ ብቻሽን ስትሆኚ ጥሎሽ ይሄዳል። የዛኔ አንቺ የት ትገቢያለሽ? ምን መጠጊያለሽ? ትራስሽን ታቅፈሽ ማልቀስ እስትንፋስሽ በቃ እንባ ብቻው ነው ይቀራል። እውነቴን ነው። ይህ ልጅ እንዴት ነው ግን የሚረዳው? ከሀገር ውጭ እንደሆንክ ኖቲስ አድርጌያለሁ፣ ግን ቴራፒስት ምናምን ነው የሚመስለኝ። በቃ የሰዎችን ህመም በጣም የሚረዳ ሰው አይደለም የእውነት። ኧረ ጠረባ ይፈዝ የለም የ50 ብር
አበባ ስጠኝ የለም ይልካል ያምሳው ብሩን ተቀበልና ስጠው አበባ አሰማም እንዴ ያማል ሰጣኸው እኮ ብሩን እኮ ሰጣህ እኮ ምንድነው የምፈልገው ምን ይሰራል አበባ አንተ ማማናፍቃይ መቃብር ጋር ልሄድ አይደብርህም እንዴ አንተ ብር ከሰጣህ በስነ ስርዓት አስተናግደውም እንዴ በስነ ስርዓት እንዴ ነሽ እናቴ እንዴ ነሽ እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ እንዴ ነሽ አደዬ እንዴ በየቀኑ ይሄዳታ ላይ እሺ በኋላ አይዞ የሚለኝ ሰው አጣሁኝ እኮ ወይኔ ሲያሳዝን አይዞ አዎ ፈጣሪ አይዞ ይበል ባባል አለብን አንዳችን ለአንዳችን እናስፈልጋለን አይዞ አይዞሽ አይዞን መባባል ያስፈልገናል አንጨካከን አንዳችን ለአንዳችን ጥላ ከለላ ነው ምንም ችግሩ ከባድ ቢሆን እናና እንደዚህ አየ ከ6 ወር በኋላ ጤንነቱ ተመለሰ እንዳበሰበስከው እሰይ ማን ራስ የውሃ ጨዋታ ጀምራል አበባውን ከወሰደ በኋላ በጠረባ የዘረጋው ሰውዬ መጨረሻ ላይ የአበባ ስራ ነው የሰራው በቃ ቆንጆ እውነት እንደዚህ አድርገን ሰውን ሙሉ ለሙሉ አንስተን ቤታችን አስጠግተን ምናምን ትልቅ ሰው ኖርማል ሰው ማድረግ ቢከብደን እንኳን ለሰዎች ግን መጥፎ ባለመሆን እንዴት ናችሁ ብለን ችግራቸውን እንኳን ምንም ባናረግላችሁ ቁጭ ብለን ማውራት በጣም የትልቅ ሰው ስራ ነውና ያለ ለሌሎች እናካፍል የእውነት አንቺ ጃርክና እንዴ ወራዳ አንተ እንዴ ማየዛት ነው ብለናለች ልብስ ቀይረና እንጂ ምን አይነት የህፃን ጭዌ ነው አንቺ ግን አታፍሪ አሁን ይሄ ቡትቶሽን ጠቅጥቀሽ ለማየ እርጉዝ ነኝ ልትያት ነው ምን ላደርግ አንተ ነህ ለእናትህ እርጉዝ ናት ብለህ የዋሻሃት በሻውን ይሄ ቡትቶሽ ደግሞ ዛሾልኮ እንዳያዋርደኝ ተጠንቀቂ ለምን ዋሽ የሚዋሽ ነገር ነው እንዴ እርጉዝ ከ9 ወር በኋላ እኮ ልጅ የሚባለው ነገር ኤክስፔክት ይደረጋል በየ ምን ጉድ ነው ማሚ እንዴት ነሽ የኔ ልጆች እንዴት ዋላችሁ እንኳን ደህና መጡ እንዴት ነሽ የኔ እናት እየበረታሽ ነው እንደ እርጉዝ አክት ያደረገች አንቺ እውነትም እርጉዝ ነሽ እኔ እንደው ካላየው አላምንም ብዬ ነበር የኔ እናት እመብርሃን በሰላም ፍቅረብሽ የኔ እሰይ መድኃኔዓለም ክብር ላንተ ምን ይሳናሃል ልጄ ይኸውልሽ ልጅ እንደወደደ እንደው ልጅ ሲያይ እንደተንሰፈሰፈ ይኸው ፈጣሪ ፈቃዱን ሞልቶለት ይኸው እኔንም አያት ሊያረገኝ እሰይ የኔ ልጅ እንደው እንዴት ደስ እንዳለ ውሸት እኮ ብዙ ሲወራ ጥሩ አይደል የኔ ልጅ እንደው አትቀየሚኝና ልጄ አንተ ሚስት በቅሎ ናት እንዴ ልጅም አትወልድ እንዴ ምን ነው አረ ወደዛ ካልወለደች ፍታት እያልኩት ነበር እንደው ፈጣሪ ግን እንደምላሽ አውርተሻል እንዴ ብለሽ አውርተሻል እኔ ሊያሳየኝ ይቅር በይኝ አንቺን ፈጣሪም ይቅር በለኝ ለተናገርኩት እንዴ አይነት ንግግርማ ፈጣሪ ይቅር ይበልሽ እንጂ እሷ በምን አቅሙ ይቅር ትላለች ረረረረ ተወልጅ የለ ያኔ ትረጃለሽ ወልደህ ይዋደል የሚባለው ምን አይነት ክፉነት ነው ግን አንዳንድ ጊዜ ሰው ስላልወለደ ብቻ ጃጅ ይደረጋል ልጅን ፈጣሪ አንድ የሚሰጠው አታፍራ እንዴ ወህዶ እኮ ያዘችው የልጅ ልጅ ነው እሷ ከእንግዲህ በኋላ የፈሰሰ ውሃ ማታጠና ከፈለክ ተነስና ራስህን ብትፈልገው ውሰድ ውሃህን ስለወለደች እርጉ ገና ለገና እርጉዝ ስለሆነች ነው የምትወጃት እንዴ አይ ውሸት ስፖንጁን በደንብ ጨመቅ ያርጉት አድቦልቡሉት አንቺ ጃርክና እንዴ ወራዳ እግዚኦ ፈጣሪ ይቅርታ እርጉዝ ናት ብሎ ስለዋሸሽ እኮ ነው እማዬ በጣም ይቅርታ አድርጉልኝ ድሮስ በቅሎ መቼ ወልዳል ወጭልኝ ከዚህ ቤት ሂጂ ከዚህ ወራዳ ምን አይነት ክፋት ነው ምን አይነት ክፋት ነው እንዴ ሰው ግን አንዳንድ ሰው አቤት ቅሌት አንተ ዝም ብለህ ቁጭ ትላለህ ለኔ ይሄ ነው የሚገባኝ አንተ ወራዳ ተዋርደህ አዋረድከኝ ማየ እኔንም አታላኝ ከኔ ህይወት ተማሩ ሰው ላለማጣት ልጅን የሚያህል በረከት ገፋሁኝ አሁን ላይ በፈልግም እድልሽን በዋዛ ፈዛዛ አባክነሻል አሁን እድሉ የሌሎች ነው አለኝ
ወዳጆቼ ምናልባት ያ እድል እናንተ በር ላይ ሊሆን ይችላል የቆመው። ስለዚህ በረከት ነውና አስገቡት። እግዚአብሔር ልጅን የሚያህል በረከት ሰጥቶ ማጣትን አይመርቅልንም። መጨረሻ ላይ ያወራሹ ነገር ምን እንደሆነ እየገባኝ አይደለም። አስገቡት ምናምን ምኑን ነው የሚያስገቡት? ኤክስፕሌን አድርጉልኝ እስቲ ኮሜንት ላይ ገባችሁ ሰዎች ካላችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም ወሬ ማላበዛ የዘመኔ ጀግና ነኝ። እኔ ግን ወረኛ ነኝ። አውራ ፋርም ጎር የሚያደርግብህ እኮ አዶናይ። በአዲስ ክስተት ተመልሻለሁ። ኔክሶ ሽቶ ፐርፊውም አረ ወዬ በለኝ ይሄንን ሽቶ ወዬ በለኝ እሺ። እኔም እንደዚህ እያደረኩ እየተቀባው በቃ ኔክሶ ምናምን ቢያወራ ፋርም ላድርግበት እንዳንቺ። ይሄ ቪዲዮ ለአዶናይ ሜንሽን ነገሩ በዛበት እኮ ግን አሁን በእርግጠኝነት ኮሜንቱ ላይ በገባ 3000 ሰው ገብቶ እርዳኝ እያለው እየጻፈለት እኮ። እኔ ቢያንስ ቪዲዮ ወጥቼ ሰርቼልሃለሁ ይኸው በቃ በሚለው ትመለሽ አንድ ሽቶ ወዬ በኝ ነው። መሸጫ ቦታ ካለው የት እንደሆነ ንገረኝና ልግዛው። ከዛ መጥቼ እዚህ አወራ ፋርም አደርግበታለሁ። አዶናይ ሁላችሁም የገባችሁ ኮሜንት ላይ ሜንሽን አድርጉልኝ። ይሄ ያንቺ ጉድ አይደል እንዴ? ዛሬማ ጉዱን ነው የምናየው። ነይ ያንቺ ጉድ ማለት ያንቺ ፍቅረኛ መሆኑ ነው። ፍቅረኛሽ እንዲህ ስትናገረው ዝም ትያታለሽ? ታዲያ ፍቅረኛሽ ከሆነ አንቺ እኔ አይኔን ማመን አልቻልኩም። ቆይ ግን እንዴት? እኔ ምን አውቃለሁ? ዛሬማ ጉዱን ነው የምናፈለው። አልገባኝም። ምንድን ነው ማነህ? አስተናጋጅ? ይሄኔ እኮ አታፍሩም እኮ አስተናጋጅ ነህ ምናምን ሊሉ እኮ ይሆናል እኮ ይሄኔ መልክ እየሰሩ ያሉት። አቤት መቼም የቤቱ ባለቤት ኦር የቤቱ ማናጀር ነው ልትሆን የምትችለው። ኧረ አይደለሁም። ለነገሩ አለባበስም ያስታውቃል። ለማንኛውም በርገርና ፒዛ አምጣልህ። እሺ። ይቻውን የፋራ ትዕዛዝ ናት። ኮካና ስፕራይትም ጨምርበት። ካፌ ሄዶ ሰው እንደ ህፃን ልጅ እነዚህን ሁለት ምግቦች ካዘዘ ካፌ ገብቶ አያውቅም ማለት ነው። ሁለቱ አንድ ላይ አይታዘዙማ። ገባ? ሄሎ ቢታዘዝ ራሱ አንቺ አፍ ላይ አስጠላኝ። እኔ አረ ጉድን ኩል እኮ ዛሬ በምን ይመጣችብኝ የምሰራበት ቦታ ላይ እና ምን እንደምላት ግራ ገብቶኛል። አንተ ልጅ ለምን አቀርብ? ሁለተኛ እንደዚህ እንዳታናገረኝ እሺ። ታውቃለህ እንዴት እንደማፈቅራት። ለሷ ብዬ ነው ደሞ ደፋ ቀና ማለት። ደሞ ኪሴ ላይ ብር አልያዝኩም። አይኔ ነው እጇ ላይ አንድ ጣቷ ላይ ጥፍር የለም። የረጅሙ ጥፍር ዛሬ ካንተ ብዙ ተምራለሁ። ፍቅርህን እንጂ ገንዘብህን ብዬ አይደለም የቀረብኩህ። እንደምታፈቅረኝ አውቃለሁ። እሱን ደግሞ አረጋግጫለሁ። ቃላ በኔም አፈቅርሃለሁ። አረ ምንም በእናትሽ እንደዚህ አይነት ቸልቴ ይቅር በእናትህ። ሰው ከእኩያው ስላችሁ ይሄ እንዴት ነው ባለህ ነገር ተቀብላ የምትወድህ ሴት ጋር ምናምን ሁን እንጂ የምትሸማቀቅበት ሲጀምር ድሮ እኔ አይ በቃ ጥፋቱ ነው የነሱ ነው እንዴት ጀጅ ያደርጉታል ምናምን ነበር። አሁን ግን ጥፋቱ የሱ ነው ብዬ ነው የማስበው። ለምሳሌ ሰዎች ስላሉበት ላይፍ ስታተስ ለፓርትነራችሁ ሊዋሹ አይገባም ብዬ ማምን ሰው ነው። እንዴት ሰው ያለ አቅሙ ይንጠለጠላል? የሆነ ሰው የሆነ ዲዛይር ሊኖረው ይችላል አይደለም? ዲዛይር ስላችሁ መኪናውን አይደለም እሺ። በቃ መኪና ያለው ቤት ምናምን ያለው ሰው ምናምን ልትመኝ ትችላለህ። አንተ ከሌለ በቃ ቼቲዮ ሊግህ አይደለችም። እሷ በአሳሰብም በመልክም በሁሉም ነገር የተሻሉ ሴቶች ግን they do exist። አንተን በማንነትህ ብቻ የምትወደህ ሴት ስላለች እሷ ጋር አብረህ ሁን እንጂ አቺቭ ለማድረግ በጣም ኢምፖሲብል እስከሚሆን ድረስ የሚከብድህን ነገር just to make her satisfied እንደዚህ አይነት ነገሮችን ማድረግ የለብህም። በቃ እንደውም የሆነ ዘፈን አለ አቅምን አውቆ መኖር ጥሩ ነው ታላቅ ስጦታ ነው። የማን አርቲስቷን ኮሜንት ላይ ጻፉልኝ። አብሮ አሁን እናት ፋሚሊ ገጅ ትንሽ ተጫውቼ ልምጣ። እዛ እኮ ማንም የሚያወራ የለም ስራ ብቻ ነው። የናቸው ፋሚሊ ማይ ፋሚሊ ፊውማን ሄራቸው ፌክና ኦሪጂናል ነው የምትለይበት። የኛ ቤት ከመጣ ኢግኖር ማይ ዳድ አባይ ከጋር ሲታኮሽ የከረመ ዜና
ዜና እያሉ ተሸኝተው የኔ ውድ እህት ሲስተር ዩሪ ኢንስታግራም ላይ ነገር ላሳያችሁ። በመጀመሪያ ሂውማኔራቸውን ተወስዱና ነው ግን 60 ሺህ የሚሉት ማንም ቼክ አያደርግም። ቤታችሁ ህፃን ካለ እሱ ነው በቃ አቴንሽን ቢሆን። ስማ የደቡብ አፍሪካ ተጫዋቾች እጅግ በጣም ሜክሲኮ ለመጀመሪያ ጊዜ በመክፈቻ ጨዋታ አሸነፈች። እሱ ደግሞ ስፖርት ላይ እናትህ ደግሞ በእርግጠኝነት ዳራ ቲዩብ እያየች ነው። እዛ ድረስ መምጣቴ ነው ገር ድንብላል ምናምን የምትባል ሴት እያለችበት ድራማ አለ። ወደ ቤቴ ብመለስስ ብርሃን ምግብ ለዜት ሰራተኛ ራመትን አርጁን ገደላት። አይ እሷ ደግሞ ቃና ነፍስ ማቆ ታናሽ ወንድሜ ጋር ተጫውቼ ወደ መጣው እሱን እኮ ነው የምልህ። ታናሽ ወንድምህም ስልክ ካለው ግን አለቀልህ። እሱም ስልክ አለው። እኔ የምላችሁ ይሄ ስልክ ሱስ ግን እኛ ቤተሰብ ጋር ብቻ ነው ያለው ወይንስ ሁሉም ቤተሰብ ጋር? ሁሉም ቤት እኮ እንደዚህ ስልክ ይዘው ከዋሉ ምን አለ ደህና ነገር እንኳን ቢያዩ። የባርኮትን ቪዲዮ ቢያንስ ለምን አታዩም? የባርኮት እየመራ እንደሆነ ነው እኔ ራሴ ሪያክት አድርጌበት በጣም ጽድት ያለ ነገር የሰራው ባርኮት ነው። የባርኮትን ቪዲዮ እየገባችሁ ሾፍ አድርጉለት። ያረዳ ልጆች ፒን አድርጎታል። ወይ ዘንድሮ ኢትዮ ቻይና ይጻየል ይዘፈን አሬ ፍሬም ነው ያገረቱ ለስነ ሚላስ ነው እንዴ አንተ ራስህ እንትን አዘመጣው ሾዶዲ ኢዘራኩ ኢዚዝ ኦልዌይስ አንግሪ ኢዝጎማ ሾ ሱፐርማን እና ስፓይደርማን የውጭ ሀገር ሰው እያዝናኑ ማለት ነው። አሁን ይሄ ቪዲዮ ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነታ ልንገርህ። እሺ ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። እና ምን አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ እና ደስ ይበለኝ ዓለማቸው ስለሆንኩኝ አከሄዱ ደግሞ ለባክቴሪያዎች ዓለም ስለሆን ካየ ብቸኝነት ሊከፋ አይገባም ነው እያለ ያለው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።